ውድ ቤተሰቦቻችን በማታ ድካም ጭቃ ቤታችሁን በራፍ ቆልፋችሁ በጠባብና ጨለማ ክፍል ውስጥ ብቻችሁን ተኝታችሁ ከጨለማው ጥግ አፍጥጦ የሚመለከታችሁ ፍጡር ጭራሽ ያው እንዳልሆነ ብታውቁ ምን ታደርጋላችሁ? የዛሬው ታሪካችን መሐሌት በምትባል አንዲት ታታሪ ወጣት ዙሪያ የሚያጠነጥን ነው። አዲስ አበባ ውስጥ በሚገኝ አንድ ጨለማና ጭር ያለ ሰፈር ጠባብ ቆርቆሮና የጭቃ ቤት ተከራይታ ትገባለች። የቤቱን ስራ እንድታግዛት ብላ ያስገባቻት አንድ ምስኪን ሰራተኛ ግን ከሰውነት ተፈጥሮ ሙሉ በሙሉ የራቀች አጋንንት ነበረች። ወደ ቪዲዮ ከመግባታችን በፊት 96% ያህል ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚመለከቱት። ሰብስክራይብ እና ላይክ ምልክቷን በመጫን የመላመት ቤተሰብ ይሆኑ። የእርሱ ትንሽ ድጋፍ የኛ ትልቅ ብርታት ነውና። ውድ ቤተሰቦቻችን ፀሐይ በአዲስ አበባ ሰማይ ላይ ወደ ምዕራብ ስታዘነብል የከተማው ጫጫታ ቀስ በቀስ እየደበዘዘ ይሄዳል። ደብዛዛ የጎዳና መብራቶች ብልጭ ድርግም እያሉ ሲያበሩ መሐሌት የተባለች ወጣት የዕለቱን አድካሚ ስራዋን ጨርሳ ወደ ማረፊያዋ ትጓዛለች። መሐሌት በዚህ ትልቅ ከተማ ውስጥ የራሷን ህይወት ለማሸነፍ በጽናት የምትታገል ብርቱ ሴት ናት። ከብዙ ውጣ ውረድና የላብ ጠብታ በኋላ ከከተማው ጫጫታ ራቅ ብሎ በሚገኝ አንድ ጭር ያለ ጠባብና ጨለማ የሰፈር ኮሪደር ውስጥ ረከስ ያለ የጭቃ ቤት ተከራይታ መግባት ችላለች። ለመሐሌት ምንም እንኳን ቤቱ ጠባብ፣ አሮጌና ጣሪያው ዝገት የበላው ቆርቆሮ ቢሆንም የራሷን መጠለያ ማግኘት ትልቅ እፎይታ ነበር። ነገር ግን ይሄ እፎይታ የሚቆየው ለጥቂት ደቂቃ ብቻ ነው። ማታው እየገፋ ደቂቃው ጨለማ ቤቱ ሙሉ ለሙሉ ሲውጣው በውጭ ያለው የከተማው ግርግር ሙሉ በሙሉ ይጠፋና በጠባቧ የጭቃ ክፍል ውስጥ ከባድ ልብን የሚያስጨንቅ ጸጥታ ይሰፍናል። ይሄ ጸጥታ ተራ የሌሊት ጸጥታ አይደለም። ልክ አንድ የማይታይ ኃይል አፍጥጦ ትንፋሹን ውጦ እንደሚጠብቃት አይነት አስፈሪ ክብደት አለው። በዚህ የመላመት የመጀመሪያ ታሪካችን ላይ የመሐሌትን ፍርሃት ስሜት አብረን እንጋራለን። በትንሿ የእንጨት መስኮት አጠገብ ቆማ ወደ ውጪ ስትመለከት ከሚያስፈራው ጨለማ ሌላ ምንም አይታይም። በቆርቆሮ ክፍተት ውስጥ ሾልኮ የሚገባው የሌሊቱ ንፋስ ልክ በህመም እንደሚያለቅስ መንፈስ የተሰበረ ድምጽ እያወጣ ክፍሉን ይረብሻል። በሰባራ ስማርት ስልኳ የምታገኘው ደካማ ብርሃን የጭቃውን ግድግዳ ሰንጥቆ የበለጠ አስፈሪ አድርጎ ያሳየዋል። ድንገት ከየት እንደመጣ የማይታወቅ ቀዝቃዛ አየር አንገቷ ላይ ሲያርፍ ሰውነቷ በድንጋጤ ይነዝራታል። ከባድ ጨለማ አቧራማውን የጭቃ ወለል ሲሸፍን ክፍሉ ጠባብ ማዕዘን ላይ ጥቁር ጥላዎች ሲንቀሳቀሱ በአይኗ ጥግ በግልጽ ታያለች። ወለሉ ላይ የሆነ ነገር ያለ ድምጽ የሚሳብ ይመስላታል። የእንጨት በሯን በቁልፍ ዘግታለች። ነገር ግን ውስጧ ምንም አይነት የደህንነት ስሜት አይሰማትም። የንፋሱ ጩኸት፣ የጥላዎች ያልተለመደ እንቅስቃሴና የአየሩ ገዳይ ቅዝቃዜ ይሄ አሮጌ የጭቃ ቤት ለዘመናት የደበቀውን የእርኩስ ምስጢር ሊያሳያት እየተዘጋጀ መሆኑን ገና አልተረዳች። ብቻዋን በዚህ ቤት አስፈሪ ጭር ያለና ጨለማ ቤት ውስጥ ማደር ከአቅሟ በላይ ቢሆንባትም ይህን የሞት ድባብ የሚመስል ፍርሃት ለመስበርና ብቸኝነቷን ለማስታገስ አንድ አስቸኳይ ውሳኔ ላይ ትደርሳለች። የቤቱን አስፈሪ ብቸኝነት፣ የጨለማውን ክብደትና የሚያቆረቁዝ የንፋስ ጩኸት ለብቻዋ መቋቋም ሲያቅታት መሐሌት አንድ አስቸኳይ ውሳኔ ላይ ትደርሳለች። ከጎዳና ህይወት የተፈናቀለች የምትመስል መቅደስ የምትባል አንዲት ምስኪንና ጸጥተኛ ሰራተኛ አብራት እንድትኖርና የቤቱን ውስጥ ስራ እንድታገዛት ወደ ቤቷ ይዛት ትመጣለች። መቅደስ እጅግ በጣም የገረጣች፣ የለበሰችው ያረጀ ቀሚስ ከሰውነቷ ጋር ያልተመጣጠነ፣ አይኖቿ ደብዛዛ የሆኑና ሁሌም ማቀርቀራ የምትሄድ ትውስ ሰራተኛ ትመስላለች። ነገር ግን ይህቺ ምስኪን የምትመስል ሰራተኛ የጭቃዋን ቤት አልፋ ስትገባ በክፍል ውስጥ የነበረው አየር በድንገት ወደ ቅዝቃዜ ይለወጣል። ውድ የመላመት ቤተሰቦች በመቅደስ እንቅስቃሴ ውስጥ አንድ ሰውን የሚያቀዘቅዝ እንግዳ ነገር አለ። መሐሌት በስራ ድካም ብዛት በደንብ ባታስተውልም መቅደስ በጠባቡ ክፍል ውስጥ ስትመላለስ ምንም አይነት የኮቴ ድምጽ አታሰማም። ባዶ እግሯን በአቧራው የጭቃ ወለል ላይ ስትራመድ አፈሩ አይረበሽም። የእግሯ አሻራ መሬት ላይ አያርፍም። ልክ መሬቱን እንደማትነካ በአየር ላይ እንደምትሾልክ ዳመና በጸጥታ ትንሳፈፋለች። በጣሪያው ላይ የሚንጠለጠለው ብቸኛው አምፖል ደብዛዛ ብርሃኑ ሲሰጥ የመቅደስ ጥቁር ጥላ እንቅስቃሴው ጋር አብሮ አይሄድም። ያም ሆኖ መቅደስ አነስተኛዋን ቤት በሚገባ ታጸዳለች።
የተዝረከረኩትን ዕቃዎች በጸጥታ ታስተካክላለች። ማህሌት በስተመጨረሻ የሰው ትንፋሽ በቤቷ ውስጥ በመገኘቱ ትልቅ እፎይታ ይሰማታል። ማታ በከባድ ድካም ከስራ ስትመለስ አጠገቧ ሰው እንዳለ ማሰቧ አጽናንቷታል። ነገር ግን ይህ በማህሌት ልብ ውስጥ የተፈጠረ የውሸት ሰላም ከባድና እጥፍ ማዕበል ከመነሳቱ በፊት አካባቢውን የሚወጣው አታላይ ጸጥታ ነበረ። ቤቱ ንጹህ ቢመስልም በውስጡ ያረገዘው የጨለማ ድባብ ከመቼውም ጊዜ በላይ የበለጠ እየከበደ መጥቷል። መቅደስ ማንነቷን የምትገልጥበት ሰዓት ከደጁ ደርሷል። ውድ ተመልካቾቻችን፣ የሰው ልጅ በገዛ ቤት ውስጥ በቆለፈው በራፍ ጀርባ ምን አይነት አስደንጋጭ ምስጢር አብሮት እንዳለ ሊያውቅ ይችላል ብላችሁ ታስባላችሁ? ቅዳሜ ማታ ሰፈሩ እንደተለመደው በከባድ ጸጥታ ተውጧል። የውጭ ጨለማ እጅግ ከመወፈሩ የተነሳ ቆርቆሮ ጣሪያውን የሚመታው ዝናብ እንኳን የለቅሶ ድምጽ ይመስላል። ማህሌት በጠባቡ የጭቃ ክፍል ጥግ በትንሿ የእንጨት በርጩማ ላይ ተቀምጣለች። የክፍሉ ብቸኛ ብርሃን የሰባራ ስማርት ስልኳ ስክሪን የሚያፈነጥቀው ደብዛዛ ብርሃን ብቻ ነው። የናፈቋትን የገጠር ዘመዶቿን በቪዲዮ ጥሪ እያናገረች ከብዙ ጊዜ በኋላ ፊቷ ላይ ፈገግታ ይታያል። ድንገት ከጀርባዋ ካለው የተዘጋ የእንጨት በራፍ ላይ ቀስ እያለ ግን ነርቭን የሚበጥስ አስፈሪ የጭረት ድምጽ ይሰማል። ልክ ረጅም ጥፍር ያለው አውሬ እንጨቱን እንደሚቧጭረው አይነት ድምጽ። ማህሌት ድምጹን ችላ በማለት ወሬውን ለመቀጠል ብትሞክርም በስልኩ ስክሪን ላይ የሚታየው ዘመዷ በድንገት ንግግሩን ታቋርጣለች። የዘመዷ ፈገግታ ወዲያውኑ ይጠፋና ፊቷ በከፍተኛ ፍርሃት ድንጋጤ ይዋጣል። አይኖቿ ፈጠው ከንፈሮቿ እየተንቀጠቀጡ ማሂ ከጀርባሽ ያለው ማን ነው? ትላለች በጭንቀት የተሞላ ጩኸት። ማህሌት ደሟ ሲቀዘቅዝ ይሰማታል። ወደ ኋላ ዞራ ከማየቷ በፊት አይኖቿን የስልኳ ስክሪን ላይ ታሳርፋለች። በስክሪኑ ላይ ከጀርባው ባለው አነስተኛ ስፖንጅ ፍራሽ ላይ መቅደስ ትታያለች። ነገር ግን መቅደስ ቤቱን እያጸዳች ወይም ተኝታ አይደለም። የመላምት ተመልካቾቻችን፣ ትዕይንቱ የሰው ልጅ አይምሮ የሚያስት ነበር። መቅደስ ምንም አይነት የሰውነት አጥንት እንዳሌለው ፍጡር መሬት ሳትነካ በአየር ላይ እየተንሳፈፈች በፍራሹ ላይ ትዘላለች። እንቅስቃሴዎቿ እጅግ ፈጣንና ከተፈጥሮ ሕግ ውጪ ነው። ከዚያም የባሰ የሚያስፈራ ነገር ይፈጠራል። መቅደስ እንቅስቃሴዋን አቁማ በአየር ላይ ተንጠልጥላ ፊቷን ወደ ማህሌት ታዞራለች። አንገቷ ሙሉ በሙሉ ወደ ኋላ ተሰብሯል። ፊቷ ላይ ደግሞ እስከ ጆሮ ግንዷ ድረስ የተንጠለጠለ ጥርስን የሚያሳይ የሞተ ሰው ፈገግታ ይታያል። የክፍሉ አየር ወደ በረዶነት ሲቀየር ከሰው ሊወጣ በማይችል ከጉሮሮ የሚወጣ ኢሰባዊ ድምጽ ትሰማለች። ማህሌት በድንጋጤ በስልኳ ስክሪን ላይ ባየችው ነገር ተሸማቃ ድምጽ ማውጣት አቅቷት በቦታው ላይ ተቀዘቅዛለች። የመጣችው ምስኪን አጋዥ የሰው ሰራተኛ አልነበረችም። ከዛች ቅዳሜ ማታ በኋላ በትንሿ የጭቃ ቤት ውስጥ ያለው አየር ሙሉ በሙሉ ተለውጧል። በማህሌት ህይወት የሞት ጥላ የጣለ ይመስላል። ጤናዋን በከፍተኛ ፍጥነት መሽቆልቆል ጀምሯል። አይኖቿ ዙሪያ ጥቁር ነጥብ አወጡ። ሰውነቷ እየመነመነ፣ ቆዳዋ የሞተ ሰው መስሎ ገረጣ። ቤት ውስጥ ሲገባ የሚሰማው አየር መተንፈስ እስኪያዳግት ድረስ ይከብዳል። ልክ የማይታይ ጥቁር ኃይል፣ ዳርክ ኢነርጂ ክፍሉን እንደሞላ ሁሉ ማህሌት ፍርሃት ቢያንቃትም የምትሄድበት ሌላ አማራጭ አልነበራትም። በዚህ እርኩስ መንፈስ በሰፈረበት ቤት ውስጥ መቆየት ግድ ሆነባት። አንድ ምሽት ማህሌት ከስራ በከባድ ድካምና ህመም እየተንገዳገደች ወደ ቤት ትገባለች። መቅደስ በዚያ ጸጥተኛና የገረጣ ፊቷ ጡንቻሽን እንዲያፍታታሽ በማለት በማይታወቅ ባህላዊ እጽዋት የተቀቀለ ትኩስ ውሃ በሸክላ ድስት ይዛ ትቀርባለች። የባህል ጢስ ወይም ደግሞ እንፋሎት እንድትጣጠን አዘጋጀችላት። ማህሌት በከባድ መንፈስ ከድስቱ ላይ ፊቷን ትደግፋለች። ክፍሉ በደብዛዛ አምፖል ብርሃንና ከድስቱ በሚወጣው ጥቅጥቅ ያለ እንፋሎት ተሞልቷል። ማህሌት አይኗን ጨፍና የሞቀውን አየር ስትስብ በድንገት ከድስቱ የሚወጣው እንፋሎት ይቆማል። ፊቷን የሚመታው አየር ወደ በረዶነት ይቀዘቅዛል። አይኗን ስትገልጥ በድስቱ ላይ ባለው ጥቁር ውሃ ላይ ረጅም የተዝረከረከ ጥቁር ጸጉር ተንሳፎ ታያለች። ውሃው መፍላቱን አቁሞ ቀዝቃዛ ሆኗል። ድንገት ከውሃው ስር ያ የለመደችው አሁን ግን ነጭና ምንም አይነት ህይወት የሌለው የሞቱ አይኖች ያሉት የመቅደስ ፊት ብቅ ይላል። ፊቷ ላይ ያ አስፈሪና እስከ ጆሮዋ የተለጠጠ ፈገግታ ይታያል። ማህሌት በድንጋጤ ወደ ኋላ ከመወርወሯ በፊት የመቅደስ ኢሰባዊና የሚያስተጋባ ድምጽ ከድስቱ ውስጥ ይሰማል። ማህሌት፣ ይሄ አይበቃሽም?
ማህሌት ጩኸቷን ለቃ የሸክላውን ድስት ረግጣ ወደ ክፍሉ ጥግ በሽብር ትሸሻለች። አሁን ምንም ጥርጣሬ የለውም፣ አብራው የምትኖረው ፍጡር ጥፋቷን እያፈጠነ ነው። ውድ ተመልካቾቻችን የራስ ቤት የራስ መቀበሪያ የሆነ መምጣቱን ከማወቅ በላይ አሳዛኝና አስፈሪ ነገር ምን አለ? ማህሌት አሁን አይምሮዋን ልትስት ደርሳለች። በቀን ብርሃን እንኳን በቤቷ ውስጥ መቆየት አስፈሪ የሆነባት መጣ። ነገር ግን በጣም የሚያስፈራው ትዕይንት ገና አልተከሰተም ነበረ። አንድ ሌሊት ድቅድቅ ጨለማው ከተማውን በዋጠ ሰዓት ማህሌት በከባድ ጭስ ታፍና እየሳለች ከእንቅልፏ ትባንናለች። አየሩ የበሰበሰ ስጋና የተቃጠለ ፀጉር ይሸታል። በፍርሃት እየተንቀጠቀጠች ከመኝታ ቤት ጠባብ ጥግ ተነስታ ወደ ዋናው ክፍል ሳሎን አቅጣጫ ስታይ ክፍሉ በደብዛዛ ቀይ ብርሃን ተሞልቷል። የብርሃኑ ምንጭ ከክፍሉ መሃል ነው። ማህሌት ድምጿን አጥፍታ በግድግዳው ጥግ ተደግፋ ስትመለከት መቅደስ በአቧራማው የጭቃ ወለል ላይ ተንበርክካለች። ከፊቷ ባለው የከሰል ምድጃ ላይ ደም የሚመስል ቀይ እሳት ይነዳል። መቅደስ ጥቁር አመድና የማይታወቅ ስሮች በእሳቱ ላይ ስትጨምር የሚወጣው ጭስ ክፍሉን እያፈነው ነው። ከሁሉም በላይ የሚያስፈራው ግን መቅደስ ዝቅ ብላ ከጉሮሯ በሚወጣውና ሰውን በሚያሳብድ ጥንታዊ ቋንቋ ታጉረመርማለች። ድምጿ የሰው አይመስልም። ልክ ብዙ ሰዎች በአንድ ላይ እንደሚያጉረመርሙ አይነት ያስተጋባል። ማህሌት ትንፋሿን ወጣ ስትመለከት መቅደስ ድንገት ማጉረምረሟን ታቆማለች። አንገቷን ቀስ ብላ ወደ ማህሌት አቅጣጫ ስታዞር ያ የሞተ በረዶ የመሰለ ፈገግታ ፊቷ ላይ ተስሎ ነበር። ማህሌት በዚያችው ቅጽበት አንድ አስደንጋጭ እውነታ ትረዳለች። ይሄ ፍጡር እርኩስ መንፈስ ወደ ቤቷ እየጠራ ነው። ቤቱ ወደ አጋንንት መፈንጫ ተቀይሯል። ፍርሃት መላ ሰውነቷን ሲያሽመደምደው ማህሌት ራሷን ስታ በጭቃው ወለል ላይ ትዘረራለች። አሁን ያላት ብቸኛ አማራጭ እርዳታ መፈለግ ብቻ ነው። ማህሌት ወደ መጨረሻ የጭንቀት ጫፍ ደርሳለች። በማይታየውና ቤቷን በዋጠው ጥቁር ኃይል ተገፍታ የመጨረሻ አማራጭ የሆነውን እርዳታ ፍለጋ ትወጣለች። በአካባቢው በስፋት በሚታወቁ እድሜያቸው የገፉ ታዋቂ የባህል አዋቂ ፈዋሽ አፋልጋ አሮጌው የጭቃ ቤቷ ይዛ ትመጣለች። አዋቂው ወደ ጠባቡና ጭር ያለው ሰፈር ገብተው የማህሌት ቆርቆሮ ቤት በራፍ ላይ ሲደርሱ ድንገት እርምጃቸው ይቆማል። ፊታቸው ላይ የነበረው መረጋጋት ጠፍቶ በከባድ ድንጋጤ ይተካል። አየሩን በጥልቅ ሲያሸቱት የሚሸተው ተራ ቆሻሻ ሳይሆን የቆየ አሮጌ አስፈሪና የበሰበሰ ደም ነበር። አዋቂው እየተንቀጠቀጡ የእንጨት በሩን ገፍተው ሲከፍቱ ቤት ውስጥ የነበረው ቅዝቃዜ አጥንት ይሰብራል። በክፍሉ ጨለማ ጥግ መቅደስ መሬት ሳትነካ በአየር ላይ ተንሳፋ ትታያለች። አዋቂው አይናቸውን ማመን አቃታቸው። በያዙት በትር መሬቱን እየደገፉ ወደ ኋላ ይመለሳሉ። ልጄ ይላሉ አዋቂው በሞተ ድምጽ እየተንቀጠቀጡ። ይቺ አብራሽ ያለችው ፍጡር ቤትሽን አይደለም። ይሄ ለዘመናት በዚህ መሬት ላይ ያዳፈጠ ደም የጠማውና ጥንታዊ እርኩስ መንፈስ ነው። ይህቺ አጋንንት ቤትሽን ወደ መቃብር ስፍራ ትቀይረዋለች። አዋቂው ይህንን ሲናገሩ በድንገት ቤቱ በሙሉ ከባድ ኃይል መናወጥ ይጀምራል። የቆርቆሮ ጣሪያ በኃይለኛ ንፋስ ይላተማል። የጭቃው ግድግዳ ይሰነጠቃል። ከዚያም አእምሮን የሚያስት ትዕይንት ይፈጠራል። ከተሰነጠቀው የጭቃ ግድግዳ ከአቧራማው ወለልና ከጣሪያው ላይ በመቶዎች የሚቆጠሩ ጥቁር የጭቃ እጆች አሻራዎች እየገፉ መውጣት ይጀምራሉ። እጆቹ ሕይወት እንዳላቸው ፍጡር ወደ ማህሌት ያንሰራፋሉ። የሙታን ጩኸትና ዋይታ ክፍሉን ሲሞላው መቅደስ አንገቷ ወደ ኋላ እንደተሰበረ ያንን አስፈሪ ፈገግታ እያሳየች ወደ እሷ አቅጣጫ በአየር ላይ ትንሳፈፋለች። ማህሌት ከቤትሽ ልትወጪ ነው የሚል አንድ በራር ቀዝቃዛ የሆነ ድምጽ ክፍሉን ያንቀጠቅጠዋል። የሞት ጥላ ቤቱን ሙሉ በሙሉ ይወጣዋል። በዚች የሞትና የህይወት ሽብር ቅጽበት ከግድግዳው እየገፋ የወጣው ጥቁር የጭቃ እጆች ማህሌትን ሊያንቃት ሲቃረብ አዋቂው በድንገት የፍርሃት ድንዛዜያቸው ይሰበራል። የማህሌትን እጅ ሙሉ በሙሉ ኃይላቸው አጥብቀው ጎትተው ያንን ስስ የእንጨት በር በርግደው በመክፈት ወደ ድቅድቅ የሰፈሩ ጨለማ ይወረወራሉ። በጠባቡ ኮሪደር ላይ እየተደነቃቀፉ ሲሮጡ ከጀርባቸው በሩ በኃይለኛው ጓ ብሎ ይዘጋል። የሙታኑ ዋይታና የመቅደስ ቀዝቃዛ ድምጽ በዚያው በተዘጋ በር ጀርባ ይቆለፋል። ማህሌት ወደ ኋላ ዞራ ስትመለከት ነፍሷን ለማትረፍ በጭቃማው መንገድ ላይ ትሮጣለች። ያ ሁሉ ላቧን አፍስሳ ርቧትና ጠምቷት ያፈራችው ጥቂት ንብረቶች ያረጀውን የስፖንጅ ፍራሽ፣ ሰባራ ስልኳንና ልብሶቿን በዛ በተረገመ ቤት ውስጥ ለዘላለም ጥላቸው ትጠፋለች።
ከዛች አስፈሪ ሌሊት በኋላ ማህሌት ወደዛ ሰፈር እርምጃዋን አድርጋ አታውቅም። ያ አሮጌ ቆርቆሮ እና ጭቃ ቤት እስከ ዛሬ ድረስ ጭር ብሎ እንደተዘጋ ነው። ማንም የሰፈሩ ሰው የዚያን የተረገመ ቤት በር እጀታ ለመንካት አይደፍርም። የአካባቢው ነዋሪዎች በሹክሹክታ እንደሚናገሩት አሁንም ድረስ እኩለ ሌሊት ሲሆን በቤቱ ውስጥ ባዶ ወለል የሚጠርግ መጥረጊያ ድምጽና ማህሌት ነቅተሻል የሚል አጥንት የሚሰብር የሞት ድምጽ ከውስጥ ይሰማል። ውድ ተመልካቾቻችን አንዳንዴ የኑሮ ትግልና ጣፋንታ ሞትና ሞትን አብረው ወደሚኖሩበት ስፍራ የጨለማ ማዕዘን ሊገፋን ይችላል። ዛሬ ማታ የቤታችሁን በር ቆልፋችሁ ብቻችሁን በጸጥታ ስትተኙ በክፍላችሁ ውስጥ ከእናንተ ውጪ ማንም እንዳሌለ በእርግጠኝነት መናገር ትችላላችሁ? ወይስ ጨለማውን ተገን አድርጎ እናንተን እንቅልፍ እስኪወስዳችሁ የሚጠብቅ የማይታይ ፍጡር አብሯችሁ አለ? ከሌላ አስፈሪና ጥልቅ ሚስጥር ጋራ ድጋሚ እስከምንገናኝ ድረስ ከመላምት ቤተሰብ ጋር መልካም ጊዜ